ሰኔ 12 ቀን በፍጹም እነዚህን ነገሮች እንዳታደርጉ ይልቅም ደግሞ እነዚህን ነገሮች አድርጉ። ክርስቲያኖች ሊቆጠቡ ይገባል። በብዙ ክርስቲያኖች ሰኔ 12 ቀን የቅዱስ ሚካኤል ሲመተ በዓል ነውና በዚህ ዕለት ቅዱስ ሚካኤልን በዚህ ጸሎት ብትጠይቁት ፈጥኖ ይደርስላችኋል። በተለይ ደግሞ ፈጥኖ ይደርሰናል። በተጨነቅን ጊዜ ነገሮች ሁሉ አልሳካ ባሉን ጊዜ ይህንን ጸሎት ብንጸልይ ቅዱስ ሚካኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጆች እንደምናላችሁ በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ መንፈሳዊ ሕይወታችን የምናሳድግባቸውን መልካም ትምህርቶችን መንፈሳዊ ትምህርቶችን የምንማርበት የዩቲዩብ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እጅግ በጣም በብዙ ታተርፉበታላችሁ። ይሄ ቪዲዮ ግን ቅዱስ ሚካኤል ሰኔ 12 ከመድረሱ በፊት ለብዙዎች እንዲደርስ ላይክ በማድረግ ጀምሩት። ምክንያቱም ላይክ ስናደርገው ለብዙዎች ይደርሳልና። በተለይ ቅዱስ ሚካኤል ወዳጆች ይህን ቪዲዮ ለሌሎች እንዲደርስ ላይክ በማድረግ ጀምሩት። እንግዲህ እንደሚታወቀው ሰኔ 12 ቀን የመልአኩ የቅዱስ ሚካኤል ሲመተ በዓል ነው። ሲመተ በዓሉ ነው። በነገደ መላእክት ላይ የተሾመበት ዕለት ነውና በዚህ ዕለት እንግዲህ ለሰው ልጆች ሁሉ ጸሎትን የሚያቀርብበት ምልጃን የሚጠይቅበት ዕለት ስለሆነ እጅግ በጣም ታላቅ በዓልና በቤተክርስቲያናችን በጣም በትልቁ ከምናከብራቸው አበይት በዓላት ትልቅ በዓላቶች መካከል አንደኛው ነው እና በዚህ ዕለት ቅዱስ ሚካኤል ለፍጥረታት ሁሉ ጸሎትን ይጸልያል እና በዚህ ዕለት የምንጸልይ ሁሉ ተሰሚነት የሚያገኝበት ዕለት ስለሆነ አብዝተን ልንጸልየው የሚገባ የጸሎት ልናደርግበት የሚገባ ልናከብረው የሚገባ በዓል ነው። ነገር ግን ከዚህ ጋር ተያይዞ በጣም በብዙ ክርስቲያኖች ቤት የሚደረግ አንድ ልማዳዊ ሆኖ ክርስቲያናዊ ያልሆነ ተግባር አለ። ይህ ነገር ከቀደሙት ነገሮች የመጣ ነው። በተለይ ደግሞ በእስክንድሪያ ሀገር ማለትም በበጥሊሞስ ዘመን የበጥሊሞስ ልጅ የንጉሱ ልጅ ማለት ነው ዙሃል የሚባል አንድ ምኩራብ ታሰራና በምኩራብ ውስጥ ደግሞ ዙሃል የሚባል አንድ የሚመለክ ጣዖት ነበረ። ለዚህ ጣዖት በየጊዜው መስዋዕትን ያቀርቡለት ነበረ፣ ይዘክሩለት ነበረ፣ ይገዙለት ነበር እና ለእስክንድሮስ ሊቀ ጳጳስ ሆኖ በእስክንድሪያ በተሾመበት ጊዜ ይህን ምኩራብ አፍርሶ ለማፍረስ ተነሳ እና ብዙዎች ምኩራቡ እንዳይፈርስ ጠየቁት። በብዙ ዘመን አብረውን የቆየ ምኩራብ ስለሆነ መፍረስ የለበትም ብለው ተከራከሩትና በብዙ መንገድ አስተማራቸው። ይልቁንም ደግሞ ይህን የማክበር ልማድ ካላችሁ ቤተክርስቲያን እናድርገውና የቅዱስ ሚካኤልን ቤተክርስቲያን አድርገ ነው የቅዱስ ሚካኤልን በዓል ታከብሩበታላችሁ አላቸው። ምክንያቱም በየዓመቱ ሰኔ 12 ቀን በዛ ምኩራብ ውስጥ ዙሃል ይመለካል። በጣም በትልቁ መስዋዕት ይቀርብለታል። ብዙ ነገሮች ይደረጉለት ነበርና ያን ልማድ አጥፍቶ ቅዱስ ለእስክንድሮስ ማለት ነው ሊቀ ጳጳሱ ምኩራቡን ባርኮ ወደ ቤተክርስቲያን ቀየረላቸው። የቅዱስ ሚካኤልን ቤተክርስቲያን አደረገላቸው ማለት ነው። ስለዚህ በየዓመቱ ሲያከብሩት የነበረውን ያን የጣዖታዊ የሆነ ዙሃል ወደ ቅዱስ ሚካኤል ቀይሮ የቅዱስ ሚካኤል ቤተክርስቲያን አድርጎ እንዲያከብሩት አደረገ ማለት ነውና በዚህ ዘመን ደግሞ በእኛ በክርስቲያኖች በተለይ ደግሞ ከድሮ ጀምሮ ነው ይሄ ነገር የመጣውና አሁን እየቀነሰ ቢመጣም በብዙዎች ቤት ግን አንዳንዶቹ ባለማወቅ አንዳንዶቹ ደግሞ እያወቁ ችላ በማለት ይፈጽሙታል። በዚህ ዕለት ለቅዱስ ሚካኤል መስዋዕት የሚቀርብ በሚያስመስል መንገድ ለዶሮ ይታረዳል፣ በግ ይታረዳል። ብዙ ክፉ የሆኑ ልማዳዊ ነገሮች ይደረጋሉና በዚህ ዕለት ክፉ የሆኑ በተቃራኒው ባለ መንፈስ ላይ መስዋዕት ይቀርባሉና ከዚህ መስዋዕት የሚበላ ሰው ይህንን ነገር የሚያደርግ ሁሉ ደግሞ ህብረቱ ከአጋንንት ጋር እንጂ ከእግዚአብሔር ጋር አይደለም። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ እንዲህ ይላል፣ ከጌታ ጽዋና ከአጋንንት ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትሳተፉ አትችሉም ይላል። ይህን ያለው የቆሮንቶስ ክርስቲያኖች በዘመኑ ከተጠመቁ በኋላ አሕዛብ የሚሰዉትን መስዋዕት እኛ በአንድ አምላክ ነው የምናምለው፣ ጣዖት ምንም ማለት አይደለም በማለት ከዛ ከጣዖቱ ከሚሰዋው ስጋና ደም ሄደው ስጋና ወይን ይበላሉ ይጠጣሉና ቅዱስ ጳውሎስ ከዚህ ስጋና ወይን የጠጣ የበላ ከአጋንንት ጋር ህብረትን ፈጽሟል፣ ከክርስቶስ ጋር ህብረት የለውም። የክርስቶስን ያን ጠጥታችሁ የአጋንንትን ጽዋና ደም ጠጥታችሁ የአጋንንትን ጽዋና ወይን ጠጥታችሁ መጠጣችሁ ከማዕዱም ተሳትፋችሁ መጣችሁ የክርስቶስን ስጋን ልትበሉ ልትጠጡ አትችሉም። አንድ ሰው የክርስቶስን ስጋና ደም ከበላ ከጠጣ በኋላ የአጋንንትን ጽዋና ማዕድ ሊሳተፍ አይችልም። ይህ በጣም እጅግ ነውር ነው፣ ርኩሰት ነው እያለ ያስተምራቸው ነበርና ብዙዎች በትዕቢት ከዛ መስዋዕት ቤት እየሄዱ
ለጣዖቱ ከሚሰዋው መስዋዕት ይበሉና ይጠጡ ነበረ ማለት ነው። ቅዱስ ዮሐንስ አፈወርቅ ይሄንን ሲናገር ምን ይላል? የንጉሱን ስጋና ደም በልተህ ጠጥተህ እንዴት ያጋንንትን ጽዋ ልትጠጣ ትደፍራለህ? ይህ ራስን ማርከስ ነው፣ እንዲሁም ደግሞ ንጉሱን መናቅ ነው ይላል እና በዚህ ዘመን ደግሞ ብዙዎቻችን ክርስቲያኖች የቤተ ክርስቲያን እየተሳለምን ጠዋት ከሰዓት መጠን ደግሞ ያልሆኑ ተገቢ ያልሆኑ መስዋዕቶችን ለአጋንንት እናቀርባለን። ይህ እጅግ በጣም አጸያፊና ነውር ከእግዚአብሔር ጸጋ የሚያረቅም ነው። የእግዚአብሔር ጸጋ በዝቶ በሚሰጥበት በዚህ ዘመን ላይ ከአጋንንት ጋር ህብረት መፈጸም ዘላለማዊ ውድቀትን ያመጣል እና ብዙ ክርስቲያኖች ይህንን አያውቁም። አንዳንዶቹ እያወቁ ያደርጉታል፣ ብዙዎቹ ግን ባለማወቅ ይህንን ነገር ይፈጽማሉ። አሁን ያለንበት ጾመ ሐዋርያት ነው። ጾመ ሐዋርያት የእግዚአብሔር ጸጋ መንፈስ ቅዱስ የሚሰጥበት ዘመን ላይ ነው የምንገኘውና ብዙዎች ክርስቲያኖች ሊጾሙት የሚገባ ጾም ቢሆንም ግን ማን እንደተናገረው ባይታወቅም የካህናትና የመነኮሳት ጾም ተደርጎ ተወስዷል። ይህ ጾም ከሰባቱ የአዋጅ ጾማት መካከል በቤተክርስቲያናችን ከተደነገጉ የጾም ጊዜያቶች መካከል አንደኛው ነው። ሰኔ 24 ግንቦት 24 ጀምሮ እስከ ሐምሌ 5 ይጾማል። ስጋ ተከልክለን ከብዙ ነገሮች ተከልክለን መጾም ሲገባ ስጋ ቤቶቹ አሁንም ክፍት ናቸው። የካህናትና የመነኮሳት ጾም ነው ተብሎ ይነገራልና በጣም ካህናትና መነኮሳት ምን ሌላ የተለየ ኬዝ እንዳላቸው ባይታወቅም ለነሱ ጾሙ ተሰጥቷል። ይህ ጾም ግን የኛ ጾም ሆኖ ሳለ የሁሉም ህዝበ ክርስቲያን በቤተክርስቲያናችን የተደነገገ ከሰባቱ አበይት ጾማት መካከል ወይም ደግሞ ከሰባቱ አጽዋማት መካከል አንደኛው ቢሆንም ግን አብዛኛው ክርስቲያን እየጾመው አይገኝም ይህን ጾም እና በዚህ ዕለት በቅዱስ ሚካኤልም ቀን ደግሞ ለቅዱስ ሚካኤል መስዋዕት ይቀርባል በሚል በዓሉን እናክበር በማለት ሰዎች ያርዳሉ። ማለትም ዶሮ ሊያርዱ ይችላሉ፣ በግ ሊያርዱ ይችላሉ። ይህ ደግሞ እጅግ በጣም አጸያፊና ከክርስቶስ ህብረት የሚለይ ከአጋንንት ጽዋ እንድንሳተፍ የሚያደርገን ነው። በተለይ ደግሞ ከዚህ ከሚሰዋ መስዋዕት የበላችሁ የጠጣችሁ ሁሉ ወደ ክርስቶስ ተመልሳችሁ ንገቡ። ይህንን እያደረጉ ያሉ ክርስቲያኖችን ወደ ንስሐ መመለስ አለባቸው ፈጥነው። ምክንያቱም የእግዚአብሔር ጸጋ ከነሱ ትለያለችና ከዚህ የበላ ከዚህ የጠጣ ሁሉ ከአጋንንት ጋር ህብረትን ፈጽሟል። እጅግ በጣም አጸያፊ ነው። በህይወታችሁ እጅግ በጣም ብዙ ዋጋ ሊያስከፍላችሁ የሚገባ ድርጊት ነው። እውነቱን ለምገራችሁ በጣም ብዙ ዋጋ ያስከፍላችኋል ይህንን የምታደርጉ ከሆነ። ምክንያቱም ለአጋንንት የሚሰዋን መስዋዕት ብትበሉ ብትጠጡ እናንተ ጋር የኛ የክርስቶስን ስጋና ደም ስንበላ ስንጠጣ በሰውነታችን የሚያድረው ክርስቶስ ነው። ለነሱ የተሰዋው ለአጋንንት የተሰዋን መስዋዕት ብንበላ ግን የሚያድረው ያ እርኩስ መንፈስ ነው ማለት ነው። የእግዚአብሔር ጸጋ ከኛ ይለያል። ስለዚህ በዚህ የጾም ወራት በተለይ ደግሞ እስካሁን ያልጾመ ሰው ካለ እስካሁን አልጾምኩምና መብላት አለብኝ ብሎ ማሰብ የለም። ድርጊት ነው። በቃ ካወቀና ከተረዳ መጾም እንዳለበት ካወቀ ከዚህ በኋላ ባለው ጊዜ ንስሐ ገብቶ ቀሪውን ሰዓት መጾም መቻል አለበት እንጂ አንዴ በልቻለሁ ከዚህ በኋላ አይቆጠርልኝም ማለት መቻል የለበትም። ያ ማለት በደል ላይ በደል መጨመር ነው። ክርስቶስ ለምን በደላችሁ አይደለም ለምን ፈጥናችሁ አልተመለሳችሁም ነው የሚለንና ይህንን ማድረግ አይገባም። በተለይ በቅዱስ ሚካኤል ዕለት የሚደረገው ይህ ክፉ ልማድ ከኛ ከክርስቲያኖች ሊርቅ ይገባል። በተለይ ደግሞ ይህ በዓል እንዴት ነው መከበር ያለበት ከተባለ በቤተክርስቲያን በመገኘት ማህሌቱን በመቆም ቅዳሴውን በማስቀደስ በተለይ ደግሞ አብዝተን የክርስቶስን ስጋና ደም በመብላት በመጠጣት ነው። የእንስሳትን ደምና ስጋ ከመብላት ከመጠጣት ይልቅ ዘላለማዊ ሕይወት የሚያሰጠው የክርስቶስን ስጋና ደም መብላት መጠጣት ብዙ በረከቶችን እንድናገኝ ይረዳናል። በዚህ ዕለት በቤተክርስቲያን ተገኝተን አስቀድሰን የሚቻለው ንስሐ ገብቶ ከሆነ ቆርቦ የክርስቶስን ስጋና ደም ተቀብሎ መውጣት መቻል አለበት። ቅዱስ ሚካኤል በዚህ ነው የሚከብረው። ቅዱስ ሚካኤል ለፍጥረታት ሁሉ ጸሎትና ምልጃን ከእግዚአብሔር ዙፋን ፊት ቀርቦ ጸሎትና ምልጃን ያቀርባል። ያሳዳጊ መላካችን በተለይ ቅዱስ ሚካኤልን ፍቅርና ጣዕሙን የምታውቁ ሁሉ ታውቁታላችሁ። አሳዳጊ መላካችን እሱ ነውና በዚህ ዕለት ቅዱስ ሚካኤልን አብዝተን የምንጸልየውን ጸሎት የድርሳነ ሚካኤል መሆን መቻል አለበት። ከተለመዱ ጸሎቶች ውጭ ማለትም ከመዝሙረ ዳዊትና ከውዳሴ ማርያም በተጨማሪ ድርሳነ ሚካኤል በቤተክርስቲያናችን ተገኝተን መጸለይ መቻል አለብን። ድርሳነ ሚካኤል የቤተክርስቲያናችን አንድ የጸሎት መጽሐፍ ነው። በየወሩ በተለይ ደግሞ የቅዱስ ሚካኤልን በዓል ስናከብር መጀመሪያ ድርሳነ ሚካኤል አድርሰን መሆን መቻል አለበት። ከዛ በተጨማሪ ውልን ነው የምናስቀድሰው። ቅዳሴውን በቤተክርስቲያን ተገኝተን አስቀድሰን ማህሌቱን ቁመን የቅዱስ ሚካኤልን ማህሌት ቁመን አስቀድሰን ቆርበን መውጣት መቻል አለብን። ያን የክርስቶስ ስጋና ደም ብንበላ ዘላለማዊ ሕይወት ያሰጠናል። ከዛ መስዋዕት የምትበሉ የምትጠጡ ግን ዘላለማዊ ሕይወት ሳይሆን ርኩሰትን በሰውነታችሁ ውስጥ እያስገባችሁ ነውና ከዚህ ድርጊት
ክርስቲያኖች ሊቆጠቡ ይገባል። በብዙ ክርስቲያኖች ቤት ይሄ ድርጊት ይደረጋልና ብዙ ታሪኮች ደርሶኛል ከዚህ ጋር ተያይዞና ክርስቲያኖች ከዚህ ድርጊት ተቆጥበን ወደ እግዚአብሔር ጸጋ ወደሚያሰጠን ነገር መመለስ መቻል አለብንና ቅዱስ ሚካኤል ለፍጥረታት ሁሉ በዚህ ዕለት ጸሎትና መልጃን ያደርሳል። እኛም ደግሞ የልባችንን ቋጠሮ ለቅዱስ ሚካኤል በምልጃው እንደሌለን የምንጠይቅበት ነው። በተለይ ደግሞ ፈጥኖ ይደርሰናል። በተጨነቅን ጊዜ ነገሮች ሁሉ አልሳካ ባሉን ጊዜ ይህንን ጸሎት ብንጸልይ ቅዱስ ሚካኤል ለኛ ፈጥኖ ይደርስልናል። ምክንያቱም ለብዙ ክርስቲያኖች ቅዱስ ሚካኤል ደርሶላቸዋል። እነ ቅድስት አፎሚያ ደርሷል፣ ለባሂራን ደርሷል። ቅዱስ ሚካኤል ለባሂራን እንኳን የሞቱን ደብዳቤ ወደ ሕይወት የቀየረ መልአክ ነው። እስራኤላውያንን ለዘመናት ሁሉ ለ40 ዘመን በሙሉ በምድረ በዳ ጠብቋቸው የኖረ ጠባቂያቸው መልአክ ነው ቅዱስ ሚካኤል። ለእኛም ለክርስቲያኖች ከልጅነታችን ጀምሮ ያሳደገን መልአክ ቅዱስ ሚካኤል ነውና በዚህ ዕለት ቅዱስ ሚካኤል የሚከብርበት የሚዘከርበት ነው። ነገር ግን ቅዱስ ሚካኤልን በጨነቀን ጊዜ ነገሮች አልሳካ ባሉን ጊዜ ወይም ደግሞ ብዙ ያሳዘኑ ጉዳይ ካሉ ይህንን ጸሎት ብንጸልይ ቅዱስ ሚካኤል ለኛ ፈጥኖ ይደርሳል፣ ጭንቀታችንን ደግሞ ያስወግድልናል። ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ትሰመይ ቢጸ ሱራፌል ዘምርኡሳን ርኡስ ወዘምልኡን አለኡን ጊዜ ጸዋይ ኩከ ቅረበኒ በምህረት ወሰይል እያለን ብንጠይቀው ቅዱስ ሚካኤል ፈጥኖ ይደርስልናል፣ ከጭንቀታችን ሁሉ ይታደገናል። ከሰባቱ ነገድ መካከል ከሰባቱ ሊቃነ መላእክት አንዱ የሆነ ቅዱስ ሚካኤል የሚከብርበት ሲመተ በዓሉ ነው። የተሾመበት በነገደ መላእክት ላይ ሹመት ተቀብሎ ነገደ መላእክትን ሁሉ አለቃቸው የሆነበት ዕለት ነውና የሚከብርበት ነው። ለፍጥረታት ሁሉ ጸሎትን የሚያደርሰውበት ዕለት ነውና እኛም ደግሞ በዚህ ዕለት በቤተክርስቲያን በመገኘት ቅዱስ ሚካኤል ሆይ የልቤን ቋጠሮ ፍታልኝ በማለት ልንጸልይ ይገባል። በተለይ ደግሞ ብዙ መንፈሳዊ ችግሮቻችን ካሉብን ለቅዱስ ሚካኤል ብንነግረው ፈጥኖ ይደርሳል፣ ያስተካክልናል። ስጋዊ ችግርም ካለብን ብንነግረው ቅዱስ ሚካኤል መልአኩ የምህረት መልአክ ነው፣ ሩህሩህ መልአክ ነው። ለባሂራን የሞቱን ደብዳቤ ወደ ሕይወት የቀየረ ቅድስት አፎሚያን በረድኤትነቱ በአማላጅነቱ ያልተለያት በድርሳነ ሚካኤሉ ብዙ ታሪኮች እናገኛለን እና የምህረት መልአክ ነው፣ ሩህሩህ መልአክ ነውና ፈጥኖ የሚደርስ የሚራራ መልአክ ነውና ብንጸልይ ወደ ምልጃውን ብንጠይቅ ፈጥኖ ይደርስልናልና በዚህ ዕለት የቅዱስ ሚካኤልን በዓል እናከብራለን። ማክበር ያለብን ግን በዚህ መንገድ መሆን መቻል አለበት እንጂ ከክርስቶስ መንገድ የሚለይ ከመላእክት እርዳታን ከማናት መንገድ መሆን መቻል የለበትም ማለት ነውና የቅዱስ ሚካኤል በዓል በዚህ መንገድ መከበር አለበት። ይህ ቪዲዮ የቅዱስ ሚካኤል በዓል ከመድረሱ በፊት ለብዙዎች እንዲደርስ ሼር አድርጉላቸው፣ ላይክ አድርጉላቸው። የቅዱስ ሚካኤል የመልአኩ የቅዱስ ሚካኤል ምልጃና ጸሎቱ አይለየን። አማላጅነቱ ተራዳኢነቱ ከሁላችን ጋር ይሁን። ይቆየን።